አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። በደቡብ ጎንደር ሀገረ ስብከት በምስራቅ እብናት ወረዳ በአዲያ አቦ ቀበሌ ስር የሚገኘው ልዩ ቦታ ፎጠና አቦ አቡነ ገብረ መንፈስ ቅዱስ ታሪክ ስለማሳወቅ በአጼ ፋሲል ዘመነ መንግስት በንጉሱ አስተባባሪነት ቤተ መቅደሷ በሲሚንቶ እንድትሰራ ተሰጥቷቸው ነበርና የሁለት ሳምንት ጉዞ እየተጓዙ ቤተ መቅደሷ በሲሚንቶ ተሰርታ ትኖር ነበር። ከዚያም በአጼ ዮሐንስ ዘመነ መንግስት ችግር ስለነበር ህዝቡ ሀገር ወደ ሀገር ተሰዶ ከላስታ የተነሳ እሳት እየተቀጣጠለ ተከዜ ወንዝ ዳር ደረሰ። ከዚያም ከወንዙ ዳር ያለች ትልቅ ዛፍ ላይ ያለች የወፍ ጎጆ ተያይዞ የወፍ ጎጆዋን በንፋስ እያውለበለበ አሻግሮ ፎጠና ደርሶ ተቃጥሏል። ይህ ታቦት በተአምር ባቄሉት ከተባለ ተራራ ከተራራው ላይ 12 ዓመት በድንኳን ተቀድሷል። ከዚያም ቦታ ላይ ጸበል ፈልቆ ተአምር እየሰራ ይገኛል። ይህ ታሪካዊ ቦታ ህዝቡም ከተሰደደበት ተመልሶ እንደገና በጭቃና በድንጋይ ግንባታ ተገንብቶ ቤተክርስቲያኑ ቅድስት መቅደስ ቅኔ ማህሌት ተሰርቶ ሲገለገል ይኖራል። ያው እንግዲህ ከ100% ተጠናቋል ተብሎ ባይታሰብም ከ100% 75% እንደደረሰ ያው እናውቃለን። ያው እንግዲህ በውስጡ አቅማችን በላይ ወይም በእናንተ ተራዳይነት ከዚህ ቢደርስም ብዙ ቆራጣዎች ስላሉ ያልተሟሉ እኒህም በዝርዝር ሲነገሩ አንደኛ የውስጥ ሊሾ፣ ኮርኒስ፣ ዝጋጃ፣ ወንበር፣ ስዕል፣ ደጀ ሰላምና እንዲሁም ቤተልሔም በተመሳሳይ እና ቢሮ የሰበካ ጉባኤ ጽሕፈት ቤት ቢሮም እንደሚያስፈልገን ያው እናመለክታለን። ቤተክርስቲያኑም ያው የተመሰረተበት በ14ኛው ክፍለ ዘመን ነው የተመሰረተበት ቤተክርስቲያኑ እና ስለዚህ ቤተክርስቲያን አሁን በጥሩ ሁኔታ ተሰርቷል። እንግዲህ እንደምታዩት ነው። አሁን የቀረ ያው ኮርኒስ ነው ዋናው አንገብጋቢው ነገር። ኮርኒሱ ያለው ደግሞ ዳውጃው ውስጥ ምንም ነገር የለም። ሰው ከባዶ ላይ እየቆመ ነው ያለ። ስለዚህ ይሄ ለዚህ እንድታግዙን ስንል ያው ከአክብሮት ከሰላምታ ጋር ወደ እናንተ አቤቱታችንን እናቀርባለን ማለት ነው። ይሄው እንደምታዩት እንግዲህ ከደብሩ ያሉት የቅኔ መምህር እኒህ ናቸው። እኒህ የቅኔ ተማሪዎች ናቸውና ስለዚህ የጉባኤ ቤት እንሰራለን ብለን ተሰልፈን ያው ቆርቆሮ በማጣት ይኸው እንደዚህ ብሎ ነው ያለ። ያው መምህሩ ደብሩ ላይ ያው እንዳይለዩ በማለት ለሳቸውም የእርዳታ እጃችሁን ብዘረጉልን የተማሪዎቹ ጎጆ ይኸው ልጆችንም ህብረተሰቡንም ያው ሰው አደርጋለሁ በማለት ከዚህ ተቀምጬ ነበር። ተቀምጬ ሳየው ግን ጉባኤው እንኳን ቀን እንኳን ወንበር የምተክልበትም ጠፍቶ የደድሆ ቅጠል ከዚህ ከተጀመረው ቤት ላይ ረብርቤና ትንሽ መጠለያ አድርጌ እንትን እያልኩ ነው። ነገ ግን ለክረምቱ ደግሞ ይሄ አያስጥልም። ወደ 30 ምናምን ተማሪዎች አሉ። እነሱን ሁሉ እንግዲህ ቀለበ ብዙ እንትን እናለቃለሁም የዚያን ያለው ይህች የጉባኤ የተማሪዎች እነዚህ ተማሪዎች መጠለያ በዚያው እግር መንገዱን አብራችሁ እንድታግዙን ስንል በእግዚአብሔር ስም እንጠይቃለን። ለበለጠ መረጃ 09 24 50 94 91 በዚህ ደውላችሁ ማናገር ትችላላችሁ። በአባታችን በአቡነ ገብረ መንፈስ ቅዱስ ስም ስንል አመልክተናል። ከእግዚአብሔር ሰላምታ ጋር ወስብሐት ለእግዚአብሔር።